ያኔ ብዙ ላይፍ አይታለች። ብዙ ነገር አይታለች። እንደ ትግራይ ህዝብ ደግሞ የሴቶች መደፈር ያየች ልጅ ናት። በኤርትራ ወታደር እንዲሁም ደግሞ በኢትዮጵያ ወታደሮች እንዲሁም በተለያዩ የሚኒቴሪ ጦርነት በተደረገበት ትግራይ ላይ ህፃናቶች፣ አዛውንቶች ከተራራ ላይ የተወረወሩበት የተደፈሩበት አንድ ሴት ላይ ምን ያህል ለኛ ያላቸው ክብር ዓለም ለኛ ያላትን ክብር ታውቀዋለች። በቃ ትንሹ ወንድ ሴት ልጅ ይደፍራል። ትንሹ ወንድ በቃ ትንሽ የሚባለው ለምን? ያው አቅማችንን ያውቁታል። ግን እነዚህን ወንዶች ግን አምጠን ደግሞ ጀግንነታችንን ደግሞ እነዚሁ ወንዶች አምጠን የምንወልዳቸው እኛ መሆናችንን ይረሱታል። እና ለዛው እኔ በጣም ነው ያዘንኩት። እኔ እውነት ለመናገር እኔ አንቺን ላስለቅስሽ እንኳን አንቺ ላይ ዘር ማንዘርሽ ላስለቅስ እችላለሁ። ግን እዚህ ጋራ አንቺን አናድዳለሁ፣ አንቺን አስለቅሳለሁ ብዬ እምጎዳው ደግሞ ወጣት አለ አዶናይ የሚባል። እኔ ለአዶናይ በጣም ነው የምጠነቀቅለት የነበረው ምክንያቱም በቃ ልጁ የራሱ የሆነ ነገር መፍጠር ይፈልጋል። በመጥፎም ይሁን በጥሩም ነገር ይሁን የሆነ ቦታ መድረስ ይፈልጋል። ግን እንዳንቺ ያለው ሴት እውነቴን ነው የምልሽ፣ እንዳንቺ ያለው ሴት ከመጀመሪያም ጀምሮ የምትደግፊበት የምትናገሪበት መንገድ በጣም አስቀያሚ ነው። በጣም አስቀያሚ ነው። አንቺ ክብር የሌላት ምን ስላረገች ነው የሁላ ስድብ? እስቲ ንገሪኝ። ሰርቃለች? ዘርፋለች? ዘርን ነክታለች? አንቺ ለምትይው ወንድ ታንሳለች? አታንስ። ብትበልጠው ልንገርሽ፣ እኔ ልንገርሽ፣ አዶናይ በዛሬ ማንነቱ አልቅሰው፣ ግን ታሪኩን ግን ሁሌ እነግረዋለሁ። እኔ ጃኒን ብትሆን ትቀይ ገባሽ? አዶናይን ግን ታውቂዋለሽ? አዶናይ ታዩ። እኔ የዛሬ ማንነቱን ብነግርሽ ህዝቡ ይጠላዋል። እኔ ስለሱ ሁለት ትልቅ ነገር ይሻለሁ። ትልቅ ነገር ግና ነው የምናገረው። የምጎዳቸው ሰዎች አሉ። ስለ አዶናይ ብነግርሽ እዛው ኢትዮጵያ ውስጥ ታዩ። ይሄ የካናዳውን አይደለም፣ የካናዳውን ታዩ ብናገር እዚህ ጋራ የሚጎዱ ሰዎች አሉ። ብናገር እዚህ ጋራ የጃኒንና የአዶናይን ግንኙነት አበላሸዋለሁ። ገባሽ? የጊዜ ጉዳይ ነው፣ ያወጣዋል። እግዚአብሔር ደግሞ ልንገርሽ፣ እኛ ስለተናገረን አይደለም፣ እኛ ስላወራን አይደለም። እግዚአብሔር እኮ እየከፈለ እኮ ነው። እኛ ለጊዜው መለያየታችን ይመስለናል እንጂ እግዚአብሔር እኮ ከአንድ ሰው እኮ የሚለያየን እኮ የዛን ሰው እኮ ግፍ እኮ አይቶ እኮ ነው። በልጄ ላይ ግፍ አትሰራም፣ በህዋ ልጄ ላይ ግፍ አትሰራም ብሎ ነው ዛሬ አዶናይ እየከፈለ። አዶናይ እያለቀሰ ያለው አዶናይ ምን ሰርቶ ይመስልሻል? ጃኒ የማታውቀው ጆን ዳንኤል የማያውቀው እኔና አዶናይ የአዶናይ አብሯት ከሚሰራው ሰው ጋር የሚያውቁት ታሪክ አለ። እየተያዘበትም ያለው አዶናይ ራሱ ምን ውስጥ እንዳለ አንቺ አታውቂም። ሁሉም ነገር ግን ለበጎ ነው። ለምሳሌሽ ዛሬ ጃኒን የምትዘልፏት ማለት ነው። ጃኒ ትላንትና በደረሰባት ነገር ከ2 ዓመት በፊት ማለት ነው ያ ማማ
የፈለጋችሁትን ተሳደቡ እዚህ ጋር። ምክንያቱም ነገሮቹ ጥሩ ስላልሆኑ ጥሩ ሁኔታ ላይ አይደለም ያለው። ተናግሬ በንጋታው እስር ቤት ነው የገባው። ተናግሬ ማለት ነው ተናግሬ ይህን ነገር ተናግሬ እስር ቤት ነው የገባው። እግዚአብሔር ግን ተአምረኛ ነው። ግን የኔ ህዝብ ግን አያውቅም፣ ምንም ነገር አያውቅም። ህዝቤ አያውቅም። ህዝቤ የዋ ነው። የኢትዮጵያ ህዝብ የዋ ነው። የሚያየው እዚህ ጋር ያለው ነገር ብቻ ነው። አዎ በእርግጥ የሆኑ ሰዎች ልትሰርቡኝ ትችላላችሁ እዚህ ጋር። እኔ ግን የማውቃቸው 2 ሚስጥሮች አሉ። ተቀናቃኝም አይደለሁኝም እኔ። ማንም ሰው የፈለገውን መሆን ይችላል። የፈለገው ማርያምን የጠራ ሰው ሰይጣን ነው አይደለም። ሰይጣንም እኮ የእግዚአብሔር መልእክተኛ መልአክ ነበር። በስራው ነው አይደል የወረደው። ስለዚህ በማታውቁት አትቀላቀይ ሉዘር። አንቺ ብዙ የማታውቂያቸው ነገሮች አሉ። ወይ ታውቂ ይሆናል። እኔ አንቺንም ጠረጥርሻለሁ። በነገራችን ላይ አንቺም ታውቂ ይሆናል። ግን ለአዶናይ የምትመርጪው ጥሩ ሴት ነው አይደለ? ምረጭለት። ልክ ነሽ። ምረጭለት። መምረጥ ትችያለሽ። ምረጭለት። ሌላ ስምት የለሽም። ከቨር አታርጊ። ከቨር አታርጊ። ጃኒ ትላንትና አልተበደለችም? ተበደላለች እኮ ጃኒ። ለምንድን ነው የትላንትናውን ረስተን ዛሬ እዚህ ጋር የምንሄድ ያለ ነው? ያንን እኮ በደሏን ረስታ እኮ ያንን ሁላ በደሏን ችግሯን ረስታ ያ ዛሬ በደለኛ የምትሏት ለሚወዳት ሰው እራሷ ሄዳ ስንቅ ስታቀብል ያ አብራ ስትጠይቅ የነበረች ልጅ ናት። ይህንን ነገር ደግሞ እራሱ ጆን ዳንኤል እስር ቤት እያለ ይቅርታ ብለዋል። ለተፈጠረው ላደረገው ነገር በሙሉ ይቅርታ ጠይቆ እክስሻለሁ ብሏታል። ጆሬ እየሰማ ጆሬ እየሰማ እሱ እዛ መታሰሩ ሳይሆን ለጃኒ ውጪ ለሚደርስባት ለተሰቃየችው ነገር ነበር የሚያስበው። ለደረሰባት ነገር ነበር የሚያስበው ጆን ዳንኤል ማለት ነው። ይምጣና እኔ ፊት አላልኩም ይበል አላረኩም ይበል ጆን ዳንኤል። ለእኔ ሁለቱም ልጆቼ ናቸው። ሁለቱም እኔ ብችል ሁለቱንም ማስታረቅ የምፈልገው እኔ ቢልልኝ ማለት ነው። የሁለቱንም የልብ ትርታ ስለማውቀው አብረው ቢሆኑልኝ ደስተኛ ነኝ ማለት ከድብድቡ ምናምን እኔ እሱን አላውቅም ቢልልኝ። ምክንያቱም አይኖ ምን ያህል ጆን ዳንኤል ምን ያህል ጃኒን እንደሚወዳት እኔ እንዲህ ነው መፈርምላችሁ። እንዲህ እሷ ደግሞ ምን ያህል እንደምትወደው ምን ያህል መከራ እንዳዩ ምን ያህል ስቃይ እንዳዩ ምን ያህል ችግር ውስጥ እንደነበሩ ሁለቱንም ስለማቅ ፊል ስለማረጋቸው ነው። ኦኬ። በመሀል ግን እግዚአብሔር ይመስገን ልጅ ተፈጠረ። ልጅ ሲፈጠር ልጅቷም ተፈታች። እሷም ሴት ናት። ከዛ ፊት የነበረው ላይፏን ማውራት አልፈልግም፣ ምክንያቱም ዛሬ የጆን ዳንኤል የልጅ እናት ስለሆነች። ግን ከዛ በፊት ስህተት ሰርታለች። ግጥም አድርጋ ነው ስህተት የሰራችው። እነዚህ ልጆች ይጣላሉ፣ ይታረቃሉ፣ ይጣላሉ፣ ይታረቃሉ፣ ይጣላሉ፣ ይታረቃሉ። ያ በመሀል ግን ማን የገባው? ናዮ ገብተው ባላለቀ ነገር ላይ ነው የገባችሁ። ባላለቀ ባልተቋጨ ነገር ላይ ነው ዘው ላለችቷ የሚገባችሁ።
እሱም ደግሞ በነበረበት ወንድ ነው የጨረሰ መስሎ ሁለቱም የጨረሱ መስሏቸዋል። ሁለቱም ዘው ብለው ተገናኙ። የኢትዮጵያ አየር መንገድ የፕሌን ነገሩ ተፈጠረ። እስር ቤት ገባች። እስር ቤት ገብታስ ልጅ ተፈጠረ። ይሄ ልጅንም ምን ያልፈርድበት? ምክንያቱም ምንድነው የተፈረደበት? ምንድነው የተፈጠረበት? ከእስር ቤት መውጣቱን ሲያቅ ነበር ወይ? ስለ ፍርዱ ያስብ ወይስ ስለማያውቀው ስለ አንድ ልጁ ያስብ? ምንድነው መደረግ ያለበት? እዚህ ጋር ምን መሆን ነው ያለበት? እሱ ደግሞ ሌላ ታሪክ ነው። አጋጣሚ ማን መጣ? አዶናይ መጣ። ፈልጓት እንጂ ፈልጋው ሄድ አይደለም። እራሱ ነው ፈልጓት የመጣው። በዛ ሰዓት አዶናይ ምን ነበር ሲናገር የነበረው? ገርል ፍሬንድ እንዳለችው የ7 ዓመት ፍቅረኛ እንዳለችው እንዲህ እያለ ነበር ሲያወራ የነበረው አይደለም? ምን እያለ ነበር? ትክክለኛ የፍቅር ግንኙነት ይሁን ምን ይሁን የምናውቀው ነገር የለም። ስናያቸው ግን እንደ ማንኛውም ሰው ያ መደበሪያም ለእናንተ መደበሪያም ሊሆናችሁ ይችላል። እውነተኛ ፍቅር እንደፈለጋችሁ ማሰቡት። ጋይስ ኮፒ ሊንክ አድርጉ። ምክንያቱም ሌላ ችግር ነው ያለባቸው እነዚህ ሰዎች ከኔ ጋር ያ ኦኬ። ከዛ በኋላ አዶናይ የሆነች ከጀርመን ነው ከምናምን ሀገር የምትወደው ልጅ ተብሎ ጓሌ ምንጠቀስ የምትባል መጣች። ማይክችን አንድ ቁጥር ጻፊ ማማዬ አንድ ቁጥር ጻፊ ማይክችን አንድ ቁጥር ጻፊ። ኦኬ እንትን እንድሰጥሽ ነው። ይህንን ብላለች አላለች? አልተናገረች። ይኸውላ ለሎዛ ነው የምነግርሽ። እኔ አንቺን ማዋረድ አቅቶኝ አይደለም፣ መሳደብ አቅቶኝ አይደለም። ግን ያር ነቲንግ ምን ውሃት ታነሽ? አንቺን መናገር አያስፈልግም። ይልቁንስ ከተናገረ ስለ አዶናይ እነግርሻለን። ተናግራለች፣ ምንም ነገር አላለች። መልሰው ያው እንደ ማንኛውም ሰው ግንኙነታቸውን ያስቀጥለዋል። እዚህ ጋር ግን አንድ ነገር ልንገራችሁ። አንቺ እውነት ጃኒ ለአዶናይ አትገባውም ብለሽ ታምኛለሽ? እንደ በመድኃኒዓለም ልንገርሽ፣ ልጠይቅሽ፣ አትገባውም ብለሽ ታምኛለሽ? ምንም ፖይንት የለሽም ለአዶናይ የማትገባበት። ይልቁንስ አዶናይ ለጃኒ አይገባት። 100% ሽሮ የምነግርሽ አዶናይ ለጃኒ አይገባትም። ለምን ብለሽ በይ። ቆይ እጅቦዬ፣ ቆይ አንድ ጊዜ ሀሳብ ልጨርስ። ለምን ብለሽ በይ። ጃኒ ሲጋ እየጠበጠበች ጃኒ እድሉን አግኝታ ካናዳና አሜሪካን ሄዳ ጃኒ እኔ እግዚአብሔርን ይህን ስል ጃኒ በጣም ትቀየማለች። አይ ዶንት ኬር፣ ደስ አይላት። በጣም ደስ ከሚለኝ ባህር ማንም ስለ ማንም ሲሰደብ ሲነሳ ደስ አይላት። አዶናይ የአዶናይ እድል ጥሩ ትምህርት የተምራ ጃኒ ሉክሰስ የሆነ ላይፍ ውስጥ ገብታ የጃኒ እናት የአዶናይ እናት ብትሆን ኖሮ የጃኒ አባት ኢንጂነሩ የጃኒ አባት ቢሆን ኖሮ ዛሬ ጃኒ የኢትዮጵያ አይደለም የአሜሪካን ፕሬዚዳንት ትሆናለች። አንቺ እና እንቁርቴ ልንገራችሁ፣ አንቺና እንቁርቴ፣ አንቺ ከመቀሌ ነው የመጣሽው። እንቁርቴም ከየት አባሽ እንደመጣሽ ባላውቅም ማለት ነው። አዲስ አበባ መታችሁ ትራንዚት አድርጋችሁ አንቺ ስዊድን፣ አንቺኛዋ ካናዳ ገብታችሁ የ1 ሚሊዮን ብር ቤት እንኳንስ የ20 ሚሊዮን ብር ቤት አይደለም የ1 ሚሊዮን ብር ቤት መግዛት ያቃታችሁ ደደቦች ናችሁ፣ አጉዛዎች ናችሁ። እናት
ጃኒስ ከዛች ከወለጋ ከዛች ከትንሽ ከተማ ለቀምት አዲስ አበባ መታ በ13 ዓመቷ አዲስ አበባ አድጋ ያ ባገኘችው ገንዘብ ለራሷ አይደለም ለእናቷ በሚሊዮን የሚቆጠር ቤት ነው የገዛችላት። ኦኬ እናንተ ከመቀሌ ከዛ ከምና አይዶ አንቺ የመጣሽበት ሀገር መታችሁ ስዊድን እና አሜሪካን አውሮፓ ገብታችሁ 0.5 ሳንቲም ሺሻ እና ሀሽሽ ከማጨስ ነጭ ያዘዘልሽን ሜዲካሜንት ከመዋጥ ውጭ የጃኒን ሩቡን ያላደረጋችሁ እናንተ ናችሁ። የጃኒን ሩቡ የ5 ዓመት ለውጥ ጃኒ ማለት ጀስት 5 year የፈጀባት ለመለወጥ። እናንተ ግን 50 ዓመት አትለወጡም። አሜሪካን ቁጭ ብለሽ ዲሲ ካናዳ ዋይት ሀውሱ ያለበት ካናዳ ቁጭ ብለሽ እንቁርቴ አንቺ ስዊድን ቁጭ ብለሽ የጃኒን 5 ሳንቲም እሱ ብቻ አይደለም አዶናይ አሁን ለጃኒ አይገባትም የምትሉት ጥሩ ትምህርት ቤት ተምሩ። ኢትዮጵያ ውስጥ ሉክሰስ ከሚባሉ ቤተሰቦች ውስጥ ተወልዶ እናትና አባቱ ጥሩ ስራ ያላቸው፣ አባትየው ኢንጂነር። እኔ ቤተሰቡን መንካትም አልፈልግም፣ ግን አንቺ ዘረ ምናምን ስላልሻት የአዶናይን ደግሞ ዘር ልንገርሽ። ከትንሽ ከዛች ሀገር የወጡ ማለት ነው ከተገ ድንጋይ ካለበት አባትና እናቱ ኢንጂነር የሆነው አባቱ እናቱን አለቀ ልጃቸውን አሳድገው አይ ዶንት ኬር ልጃቸውን ጥሩ ትምህርት ቤት አሳድገው በኢትዮጵያ ቪዛ ገዝተው ካናዳ ልከው ልጃቸው ለማኝ ያደረጉት የለማኝ ዘር መባል ካለበት አዶናይ ነው እንጂ ጃኒ አይደለችም። ለምኑ አባትና እናቱን መጠየቅ የማይችል አባትና እናቱን የማይጠይቅባቸው ምክንያት አለ። ማንን ነው የጠየቀው? የኢትዮጵያን ሕዝብ